እንኳን አብሮ አደረሰን። አሜን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን ለእናንተም በሰላም አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ሁላችን ለጸሎት እንድንቆም በትህትና ጠይቃለሁ። ያሳለፍናቸው የወርሃ ጥቅምት የመጀመሪያ ሳምንታት በኢትዮጵያ ካቶሊካዊት ቤተክርስቲያን ለሳሌዚያውያን ገዳም ልዩ ጊዜ ሆኖ አልፏል። በእድሜያቸው የቆሙበትን በዘመናቸው የጸኑበትን ዓላማ ለማሳካት ይህችን አገር የረገጡበትን 50ኛ ዓመት በድምቀት አክብረዋል። ትክክለኛው ቦታ ላይ የእውነትም ጊዜው ሲሰላና ዕድሜው ሲጠና 50 ዓመት የሚሞላባት መቀሌ ላይና መዲናችን አዲስ አበባ ላይ በአንድ ሳምንት ልዩነት ሲያከብሩ ከያቅጣጫው በአንድም በሌላም መንገድ ሕይወታቸው ከዶን ቦስኮ ጋር የሚቆራኝ በርካታ ሰዎች ይህ በዓል እንዲያልፋቸው አልፈለጉም። ገና ስገባ ራሱ እንባ እየተናነቀኝ ነበረ። ምክንያቱም ባላድ ግዛ ነው ምለው በቃ ባላድ ግዛ ምን አይነት ህይወት ይኖረኝ ነበረ። ምክንያቱም ከልጅነታችን ጀምረን የዶን ቦስኮን ህይወት እየተከተልን ነው ያደግነው። ተጫወቱ፣ ዝለሉ፣ እንደ ፍላጎታችሁ ሆኑ፣ ግን ከኃጢአት ራቁ የሚለውን የሱ እንትን ይዘን ተጉዘን እንዲህ ተምረን እንዲህ አድገን ስራ ይዘን ወልደን ልጆቻችንን መዛዶን ቦስኮ እንዲማሩ እያደረግን ብዙ ነገር አሁን ገና ስገባ ወደ ኋላ ነው የተመለስኩት። ወለ ልጅነት ጊዜን ተመልሼ እንባ እየተናነቀኝ ነበረ። እንኳን ደህና መጣችሁ ወደ ዶን ቦስኮ። ቀኑ ትልቅ ነው። በተለይ ይህንኑ በዓል እዚህ ትግራይ ያንን ሁሉ መከራ ባሳለፈችው መቀሌ ላይ 50 ዓመት የሳሌዚያን ዶን ቦስኮ የካቶሊክ ቤተክርስቲያን አባል አካል የሆነውን 50 ዓመት ሲያከብር በኃይል ደስ ይለኛል። በዚህ ዓመተ ምህረት ካብ 1968 50 ዓመት ኢና ገርና ዘለና። ስለዚህ ሳሌዚያን ዝክበሃል ከሎ መን ኢና? ሳሌዚያን ኣብ ካቶሊክ ቤተክርስቲያን ውሽጢ ዝተፈጠረ ገዳም ብቅዱስ ዮሐንስ ቦስኮ ዝተመስረተ ንሱ ከዓ ካብ 18 ክሳብ 10 ካብ 1815 ክሳብ 1888 ዓመት ዝነበረ እዩ። እንኳን ደህና መጣኩም ናብ ዶን ቦስኮ ናብ ዶን ቦስኮ። በዚህ የ50 ዓመት ጉዞ ላይ በርካታ ስራዎች እንደ ሀገርም እንደ ማህበረሰብም እንደ እምነት ተቋምም ጭምር አገልግሎት ይሰጥ ነበረ። የነበረው ቆይታ የሚገርም ነው። ለምሳሌ የመጀመሪያው ቤት የተመሰረተው መቀለ ነበረ። ከዛ እያለ አሁን 13 ቤቶች ደርሰዋል። በእነዚህ 50 ዓመታት ውስጥ በርካታ ለሀገርም ለማህበረሰብ የሚጠቅሙ ዜጎች የወጡበት የፈሩበት ተቋም ስለሆነ ቆይታውን በጣም እጅግ አስገራሚ አስደናቂ ብዬ ነው የምገልጸው። ዶን ቦስኮ በዚህ 50 ዓመት በጣም ብዙ ትላልቅ ስራዎች ለህብረተሰብ ተደራሽ የሚሆንና የሰውን ህይወት ሊቀይሩ የሚችሉ ስራዎችን ሰርቶ ለዚህ 50 ዓመት ክብር በመብቃቱ የተሰማኝ ደስታ በጣም ትልቅ ነው። በጣም አመሰግናለሁ። እኔ ቃላት ያጥረኛል ማስተላለፈው ነገር። በእውነት ዶን ቦስኮ በጣም አድርጌ እግዚአብሔር የማመሰግንበት ነገር ከሜዳ ላይ አንስቶ እንደዚህ አድርጎ አስተምሮ ለእንደዚህ አይነት እንደምታዩት ለዚህ ቀን ማብቃቱ ምንም ቃላት የለኝም። እግዚአብሔር ማምለክ ምን አይነት ምስጢር እንደሆነ ከዚህ ልረዳ እችላለሁ። በጣም ሊገልጸው ከሚችል በላይ ደስ ብሎኛል። ምክንያቱም ይሄ በዓል ስናስታውስ ስናከብር እኛ ጥቂቶች ነን የመጣ ነው፣ ግን የብዙ ምስጋና እና እንኳን ለዚህ በዓል አደረሳችሁ
የሚል መልእክት ተሸክመንም ነው የመጣ ነው እና በጣም ደስ ብሎኛል። Today, as we are celebrating the Golden Jubilee of our Salesian presence in Ethiopia and Eritrea, our heart overflow with profound gratitude. እኔ በጣም እኔ እንጃ ደስታዬ ወሰን የለውም። ምክንያቱም ሁሌ ስጋት የምን ነበር ዶን ቦስኮ የሚሰራው ስራ በጣም ብዙ ነው፣ በዓለም ሙሉ ይታወቃል። ነገር ግን እስካሁን እስከ ዛሬ ድረስ እንዲሁ ጎልቶ ስላልወጣ ውስጤ በጣም ያው የኔ ፌለር እንደራሴ ስለ ዶን ቦስኮ ከዶን ቦስኮ ብዙ ነገር ተምሬ አግኝቻለሁ። በሚገባ አላስተዋወቅኩምና በዶን ቦስኮ ኦልሞስት ያልተማረ ያላለፈ ሰው የለም እና ዛሬ እዚህ ላይ መድረሱ ሁሉም ሰው በሚዲያም ድረስ ማወቁ ደስታዬ በጣም ኒንጃ እንዴት መግለጽ እንደምችል አላውቅም። በጣም ደስ ይላል። በመላው ኢትዮጵያ ያሉትን የዶን ቦስኮ ትምህርት ቤቶችና ቴክኒክ ስልጠና ማዕከሎችን ስናይ በዚሁ ምክንያት ከስደትና ከሞት የተረፉ ስንት ወጣቶች ይኖራሉ የሚልን ጥያቄ ነው ወደ እኔ የመጣው። ይህንን የመሰለ ተቋም በሀገራችን ብስፋፋ ስንቱ ወጣቶችን እናድን ነበረ። የሚያስፈልገው ደግሞ ለኢትዮጵያ ወጣት ራሱን የሚችልበት ትንሽ እውቀትን ነው። ትልቅ እውቀት አይደለም ለቤተሰብ የሚያበቃ ህይወትህን የሚያመራና ቀኑ ትልቅ ነው። በተለይ ከጀመሩት አንዳንድ ሰዎችን ስላየሁት ደግሞ በኃይል ደስተኛ ነኝ። ለምሳሌ ብራዘር ሲዛሬ ቡሉ ራሱ ይህንን ህንፃ የእሱ ዲዛይን ነው አለ በህይወት ትልቅ ነገር ነውና ከመቀሌ ወደ መላው ኢትዮጵያ እስከ ዲላ መውረዱ ለኔ ትልቅ ደስታ ነው እንደ አንድ የካቶሊክ ቤተክርስቲያን የሃይማኖት መሪ። በሁለቱም ከተሞች እንደ መክፈቻ ጸሎት የእንኳን አደረሳችሁ መልእክት፣ የሳሌዚያውያን ጉዞ በኢትዮጵያና በኤርትራ ባለፉት 50 ዓመታት እንዲሁም ሌሎች ተመሳሳይ መርሃ ግብሮች ይኑሩ እንጂ ሁለቱም ቦታ ላይ ቀኑ የተጀመረው በምስጋና መስዋዕተ ቅዳሴ ነው። ፕሮግራሙ በጣም አሪፍ ነው ያገኘሁት። ከቅዳሴውም ከትላንትና ጀምሮ እስካሁን ድረስ ያለው በጣም ፕሮግራሙ የሆነ ስክትክት ያለ ነገር ነው። በቃ ፐርፌክትሊ ነው ጊዜውን ጠብቆ በሂደት በፕሮግራም እየተካሄደ ነውና በጣም ደስ ይላል። ፕሮግራሙ በጣም ደስ የሚል ነው። በደንብ የተዋደደ የተዘጋጀ እና የእግዚአብሔር መንፈስ የሰፈነበት እንድታመሰግን እውነትም የምስጋና ቀንም ነው። እንድታመሰግንም የሚያነሳሳ መንፈስ ሆኖ ነው ያየሁት። እኔ እንደ መፈክር ያለንስ ዶን ቦስኮ የተወልን ምን ይላል? ነፍሳትን ስጠኝ ሌላውን ሁሉ ውሰድ ይላል። ነፍሳትን ስጠኝ ሁሉንም ውሰድ። ስለዚህ ነፍሳትን ካላዳን የኛ ስራም ትርጉም የሌለው እየሆነ ይሄዳል ማለት ነው። ስለዚህ ያንን ከኋላው እንዳለ ማወቅ ያስፈልጋል ስራዎቹ ስንሰራ። ሁሌ ዶን ቦስኮ የሚያስተምረው መንፈሳዊ ህይወት ነው። አሁንም ፕሮግራሙን እያየሁት ነበር። በጣም ደስ የሚል ዘር ሃይማኖት ምናምን እማይለይ በቃ ጥሩ የሆነ መልእክቶችን እየሰማሁኝ ነበርና እኔ ደስ ብሎኛል። በጣም ነው ደስ ያለኝ። ሁሌም እንደዚህ ቢሆን ብዬ የምመኝለት ፕሮግራም ነው ያለውና በጣም አሪፍ ፕሮግራም ነው። መርሃ ግብሩ በጥሩ ሁኔታ እየሄደ ነው። በጣም ደስ ይላል። ብዙ ታዳሚዎች ተገኝተዋል። ከተለያዩ ቦታዎች የድሮ ተማሪዎች፣ አባቶች፣ ብራዘሮች፣ ሲስተሮች እና ብዙ የዶን ቦስኮ ኮሚኒቲ የተገኘበት ትልቅ ክብረ በዓል ነው። በመቀሌ 50 ዓመት የሞላው ማዘር ሃውስ የመጪው ዘመናቱን አገልግሎት ይህን ክብረ በዓል ምክንያት በማድረግ በተገነባው አዲስ ህንፃ ውስጥ እንዲያስቀጥል የህንፃ ቅብብሎሽም የታየበት በዓል ነበር። ገዳማውያን፣ ደናግል፣ ካህናትና ምዕመናን በተገኙበት ለተለያዩ የአስተዳደር ስራዎች፣ ሃይማኖታዊ ስብሰባዎችና እንግዳ መቀበያና ማረፊያ የታሰበው ህንፃ ጥቅምት 1 2008 ዓ.ም በብፁዕ አባታችን በአቡነ ተስፋ ሥላሴ መድህን ቡራኬ አገልግሎቱን ጀምሯል። በዕለቱ የቀድሞ የዶን ቦስኮ ተማሪዎች፣ በኦራቶሪ ያለፉ የመንግስት የሥራ ኃላፊዎች እንኳን አደረሳችሁ ለማለትና በጸሎትና በምስጋና ለመቆም ተገኝተዋል። በአዲስ አበባ 50ኛ ዓመት ክብረ በዓል
ብፁዕ ካርዲናል አቡነ ብርሃነ ኢየሱስ፣ አቡነ አብርሃም፣ አቡነ ተስፋ ሥላሴ ከሮም የሳሌዚያን ጠቅላይ ምክትል ኃላፊና ከሚላን አውራጃ የተገኙ የረጅም ዘመን የኢትዮጵያ ሚስዮን ወዳጆች፣ ከበርካታ የአፍሪካ ሳሌዚያን አውራጃዎች የተገኙ አለቆች፣ ከሁሉም የሳሌዚያን ሚስዮን የተገኙ የገዳማት አለቆችና ተወካዮች በርካቶች ተገኝተው በዓሉን አክብረዋል። And to all distinguished guests, everyone present here, we welcome you to the celebration of the 50th Golden Jubilee of the Salesians' presence and mission in Ethiopia and Eritrea. ባለፉት 50 ዓመታት የዶን ቦስኮ ሳሌዛውያን በ14ቱ ገዳማት ላይ የሰሯቸው ስራዎች በርካታ ናቸው። በትምህርት፣ በልማት፣ በአስቸጋሪ ወቅቶች ምላሾችን በመስጠት፣ በወጣቶች፣ በሴቶች ተሳትፎ እያለን የምንዘረዝራቸው የሚታዩ አዎንታዊ ስራዎቻቸው የትውልድ ምስክር ናቸው። ከነዚህ መሃል አንዱን ለመምረጥ ይከብዳል፣ ይቸግራል። እንደው ግን መምረጥ ግድ ቢሆን ከሳሌዛውያን በጎ ተግባራት የትኛው ለልብ ይቀርባል? ዶን ቦስኮ ራሳቸው ይሉት የነበረ አንድ ጥቅስ መጥቀስ እወዳለሁ። የሚድኑ ነፍሳት ስጠኝ እንጂ ሌላ ሁሉም ውሰደው የሚለውን ነው። The motto of Don Bosco is give me souls, take away the rest. ሁሉም አስፈላጊ ናቸው። የሚደነቅ ስራ ነው። ግን በተለይ በወጣቶች ዙሪያ ያለውን ስራ በጣም ደስ ይለኛል፣ እመርጠዋለሁ። ምክንያቱም ወጣት ከታነጸ፣ ወጣት መንገዱ ካቃና መጪውንም ሁሉ እየተቃና ነው የሚሄደው። ለአንድ ሳይሆን ለቤተሰብ፣ ለቤተ ክርስቲያን፣ ለሀገር፣ ለሁሉም ይላል ራሱ ዶን ቦስኮ። ወጣቶች የአንድ አገር የጀርባ አጥንት እንደሆኑ ይናገራል። ስለዚህ ወጣት ላይ በተለይ በሙያ የሚሰራው ስራ ስንት ሰው ተቀይረዋል። እዚህ ለምሳሌ መቀለም ብናይ ድሮ እዚህ ቴክኒክ ወይም ሙያ የተማሩ ሰዎች የትና የት ደርሰዋል እና ወጣቶች ላይ የሚያደርገው ኢንቨስትመንት እጅግ ማራኪ ነውና በጣም ደስ ይለኛል። በማስፈራራት በቅጣት በምናምን ሳይሆን እንደ ዋዛ በሚወዱት አቅጣጫ በመግባት በመያዝ በፍቅር በተሞላበት መንፈስ ወጣቶችን ያነጻሉ። So, dear friends, let us carry this mission forward. Not just success. Let us love. እንዳልከው ብዙ ስራ ይሰራል። ከዛ ምረጭ ከተባልኩኝ ግን አዲስ አበባ ያለው የቦስኮ ችልድረን ከጎዳና እያነሳ የደረጃ እንደሚያደርሳቸው እኔ ሁሌ በቃ እንትን የሚለኝ እሱ ስራ ነው። ብዙ ስራ አለ ግን በጣም ሁሌ በሱ መደሰተውና አያቸዋለሁኝ። ሄዳለሁ አዲስ አበባ ሲሄድ እጎበኛቸዋለሁኝ። ከበረንዳ ተነስተው እዛ ተምረው መንፈሳዊ ህይወት ይዘው ምን ይለው ተምረው እንደገና ደግሞ ወጥተው ስራ ይዘው ስታያቸው ትልቁን ለውጥ ይሄ ነው። እዚህ ግቢ ውስጥ ያሉት ወላጅ ያላቸው የሌላቸው ፍጹም ደሃ የሆኑ ህፃናቶች አሉ። ዶናቶ እነዚህ ልጆች ሰብስቦ እንደ አባትም እንደ እናትም እንዲህ በትዕግስት በጥበብ አሳድጎ እንደዚህ ቁም ነገር የዶን ቦስኮ ፍቅር በውስጡ እንዴት ሰብረው እንደገባና ዶን ቦስኮ ማን እንደሆነ መማረው ከዶናቶና ከአባቶች ማለት እዚህ ያሉት ካህናቶች ከየመንገዱ ከየምኑ እንደዚህ ማንም ዞር ብሎ ማያቸው የጎዳና ተዳዳሪዎች ሰብስበው ማስተማር ማሳደግ እንዳሉት ፊደል አይደለም ማስቆጠር በህይወት ሲስተም ውስጥ ገብቶ ህይወታቸው እንዴት አድርገው ሊያንጹ እንደሚችሉ ማየቴ ለኔ በዶን ቦስኮ ውስጥ ያለው ሚስጥር እግዚአብሔርን በኃይል እንዳመልክ አድርጎኛል። Throughout the day we'll be sharing inspiring performances, heartfelt speeches and moments that reminds us of the great legacy of Don Bosco he has built. ያው ሜሊ ተማሪ እንደመሆናችን ትምህርት ቤት ውስጥ ያለውን አክቲቪቲ ነው የምናነሳውና ለምሳሌ እዚሁ ከግቢ ሳንወጣ ዶናቶን ማየት እንችላለን። ለብዙ ተማሪዎች ምሳሌ የሆነ ነው ማለት ነው። የተለያዩ ወላጆቻቸውን እንዲሁም ደግሞ ማሳደግ የማይችሉትን ህፃናት እየሰበሰበ ያበላል፣ ያስተምራል። ስለዚህ መውለድ ሳይሆን ማሳደግ ወላጅነት እንደሆነ በሱ እናያለን። ከዚህ በፊትም በነበሩ አመታት ጌዲዮና ቦረና ውስጥ በተፈጠሩ ረሃብ ላይ ትምህርት ቤቱና መምህራኑ ብቻ ሳይሆን ተማሪውም እንዲሳተፍ የተለያዩ ወረቀቶችን ይዘን ሄደን ከየቦታው
አሰባስበን ድጋፍ የማሰባሰብና ይሄ የኢትዮጵያዊነትን የአንድነትና ሰብአዊነትን ሜንሊ የሚያንጸባርቅ ስራዎችን እንድንሰራ ያበረታታል። ዋናው የሚመርጠው ሁሉም አስፈላጊ ነው። ለምሳሌ ትሮማ ሂሊንግ ከሆነ ለትግራይ አሁን አስፈላጊ ነው። ስለ ውመን ከሆነ ጥሩ ነው። ምክንያቱ 51 ሲደመር የኢትዮጵያ ሕዝብ ሴቶች ናቸውና፣ ግን ሁሉም የሚያጠቃልለው ትምህርት ነው። ትምህርት ሲባል የሙያም የጥበብም የፊደል ይሁን የሆነውን ይሁን ዋናው ትምህርቱ የሚያተኩረው አስተሳሰብን በመቀየር ስለሆነ አስተሳሰብ ካለማ መሬቱ አይለማምና አስተሳሰቡ ቅድሚያ ካላገኘ ያነሳው ነገር አይሰራምና ትልቁ የሚያየው ትምህርት ነው። ትምህርት ስል ይሄ የወጣቶችንም ማዕከላትም ጭምር እሱም ትምህርት ነው ብዬ ነው፣ ስፖርትም ትምህርት ብዬ ነው የምወስደው። ለምሳሌ አንዱን እንኳን ብንጠቅስ ጎዳና አካባቢ ያሉ ጎዳና ላይ የወደቁ ወጣቶችን ሰብስቦ በሙያ ትምህርት አስተምሮ በራሳቸው እንዲችሉ የሚመቻችበት ነገር በጣም ልብ ገዢ ነው ብዬ ነው ማስበው። ከዛ ባሻገር እያንዳንዱ እንቅስቃሴያቸውን ስናይ በትምህርት በጤናው ዘርፍ ላይ የሚሰሯቸው ነገሮች ማህበረሰብን ሰርቭ የሚያደርጉ ናቸውና ሁሉም ልብ የሚነኩ ተግባራት ናቸው ብዬ ነው ማስበው። ዶን ቦስኮ አይደለም ትምህርት ቤት ብቻ፣ ሁለተኛ ቤት ነው፣ ጭራሽ የለዋቻ። ዶን ቦስኮና ወጣትነት ተለያይተው ሊቀርቡ ተነጣጥለው ሊታዩ አይችሉምና መድረኩን በተዝናኖት የሞሉ ወጣቶች የቅዱስን መንፈስ ዛሬም በዚህም መድረክ እንዲታወስ አድርገዋል። ዓላማው የት ለመድረስ ነው የፈለግነው? ምን ለማሳካት? የምናሳካው ደግሞ ወጣቶቻችን የምናስተምራቸው ወጣቶች ታማኝ ዜጎችና ጥሩ አማኞች እንዲሆኑ ነው የምንፈልጋቸው። ከሁሉ ስምም ከኃጢአት በቀር መተናነስ ነው መንበርከክ ደብር፣ ዝቅ ዝቅ ማለት ለጌታው ክብር፣ መታበያ ያውቅ በጉብዝናው በር። አጀብረቡኒ ለምታፋታን ካሳብ ወህኒ፣ ታጀብን እኛስ በአዲሱ ባንተ ቢገባን ምግባር አሳብሮ ካምላክ መድረሱ። ምን ይኩሉታል ይህን መታደል ፊደል ቀምሮ ሙሮ መደልደል፣ ምን ይሞሸራል የድል ዳረጎት ካቡጊዳ ላይ ሲቀመር ሕይወት። እንዴት ያለ ነው አንዳንድ መብለጥ በቅንጣት መኖር ለዓለም መገለጥ። ተናገር ልስማ አውጋ ምስጢሩን አውሶህ እንደው ሙሴ በትሩን፣ ለሊቅ ለደቂቅ መንገድ ሊያቃና ችሎ ጉልበትህ እንደምን ጸና። አንድ ብለው ሁለት ብለው ሶስት እያሉ 50 ዓመታትን ያለመታተር አልፈዋል ሳሌዚያውያን። ቁጥር 50 ላይ ዕድሜም ዛሬ ላይ አይቆምምና ወደ ነገ ሲሻገሩ የቀጣይ የዶን ቦስኮ 50 ዓመታት እንዴት ቢሆኑና ምን ቢመስሉ ይመኛሉ? ዛሬ ራሱ ይሄን ጥያቄ ጭንቅላቴ እኔ እኖር ይሆን ወይ ብዬም ሳስብ ነበርና ምንድነው አሁን ኦልሬዲ ቤዝ ይዘዋል፣ መሰረቱ ይዘዋል። የዛሬ 50 ዓመት ወይ 100 ዓመት ላይ ሁሉም ማህበረሰብ በተለይ በዶን ቦስኮ ያለፉት ሰዎች በቂ የዶን ቦስኮ ስራዎችን እውቅና በመስጠት ሁላችንም ከኔ ጀምሮ ደግሞ ከዶን ቦስኮ ያገኘነው ነገር እኛ ራሳችን አሁን ከውጭ የሚመጡ ሚሽነሮችም ድጋፍም እየቀነሰ ይሄዳል። እኛ ዶን ቦስኮን ተረክበን የዛሬ 150 ዓመት ላይ 100 ላይ ይሄንን ያለ ሚሽነሪ እኛ ራሳችን እንድንሰራ ነው የኔ ኤክስፔክቴሽን። እንግዲህ የመጣንበትን 50 ዓመት ስናይ ምናልባት ብዙ ነገሮች ባልተመቻቹበት፣ ጥሩ ድሎች ባልነበሩበት ዋጋ ተከፍሎም ጭምር ነው 50 ዓመት ብዙ አገልግሎቶች፣ ብዙ ስራዎች የተሰሩትና ቀጣይ 50 ዓመቶች ደግሞ ተስፋ አለኝ ሁሉ ነገሮች መንገድ ይዘው ምናልባት ዛሬ ያሉን 13 ቤቶች 20፣ 30፣ 40፣ 50 ቤቶች ደርሰው ዛሬ በየግቢያችን የምናስተምራቸው ተማሪዎች ቁጥር በእጥፍ በላይም አድጎ የተሻለ ማህበረሰቡ ማገልገል የምንችልበትን ነገር ይፈጠራል ብዬ ነው ማምነው። ይሄ መጪው 50 ዓመት እንግዲህ የስኬት ዓመት እንዲሆንልን ጭምር ነው የምንኘው። The Jubilee is not a celebration of a past time. It's a preparation of the future. ጉዞአቸውን በሚገባ ፈትሸው ጠንካራ ጎኑን ይዘው ደካማ ጎኑን እያረሙ የጊዜውን ሳይን ኦፍ ታይም የት ምን ነው የሚያስፈልገው? የት ምን ነው የሚያስፈልገው ስንል ለህዝብ መስራት ሳይሆን ከህዝብ ጋር መስራት፣ ወርኪንግ ዊዝ ወርኪንግ ፎር ሳይሆን በማድረግ
ያለውን በተለይ በኢትዮጵያችን ያለውን በተለይ ወጣቶችንን ሁኔታ አጥንቶ ወጣቱ እንዲሸጋገር እንዲያድግ ለ21ኛ ክፍለ ዘመን የሚመጥን ኢትዮጵያን የሚያሸጋግር ወጣት በማነት እንዲሰሩ ነው የምፈልጋቸው። አሁን ያልደረሰባቸው ቦታዎች ላይ ሌሎች የዶን ቦስኮ ተቋማት እንዲከፈቱ ያለው የአካዳሚክ ነገሮችም ደግሞ በተሻለ ከዚህ አሁን ላይ በጣም ጥሩ ነው። ከዚህ በላይ ደግሞ የተሻሉ ነገሮችን እና ወደ ያልደረሰባቸው ቦታዎች ተደራሽነቱ እንደሚጨምር ተስፋ እናደርጋለን። In the Africa-Ethiopia Vice Province, may the next 50 years be even more fruitful than the last. Thank you and happy Jubilee celebration. እኔ ደግሞ በሚመጣው 50 ዓመት እንደዚህ የመቶኛው ተብሎ ሲከበር ደግሞ የዛሬ 50 ዓመት እነዚህ ሁለት ልጆች መድረክ መርተው ነበረ ተብሎ ከዛ ያኔ ደግሞ አድገን ምናምን ነገር ተጋብዘን ንግግር አድርገን እንደምንወድ ተስፋ አለኝ። ዊዝ ጋድስ ግሬስ ማለት ነው። የበለጠውን የሚቀጥለውን 50 ዓመት ወደፊት እንድንጓዝ ተስፋ አደርጋለሁ። አመሰግናለሁ። የያዟቸው ስራዎች ሁሉ ሳይ በዚህ ወቅት ወይም በዚህ ዘመን የሚያበቃ አይነት አይደለም። ትምህርት ነው። ደግሞም የሰው ኑሮን ከፍ ማድረግ ነው፣ ማነሳሳት ነው። ብዙ ነገር ነው ያለውና ይሄ ሁሌ ቀጣይ ነው። እኔ የምመኘው ባልደረሰበት ቦታ ይዳረስ ነው። ይህንን ነው የምመኘው። በእድሜ በጤና እግዚአብሔር በእነዚህ 50 ዓመታት የሰጣቸውን ብራኬ ተጣጥፎ ይስጣቸውና ባልደረሰበት ቦታ ይድረሱ ብዬ ነው እኔ የምመኘው። ሀገራችን ኢትዮጵያ ሰላም ሆና ፍቅር ኖሮ አንድነት ኖሮ በየትም ቦታ ለወዳጅነት ለፍቅር እንድንሰራ አደራ እላችኋለሁ። የእግዚአብሔር ስም የተመሰገነ ይሁን።